በቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪና አገልጋይ የነበረው የአሁኑ የራሱን አዳራሽና እምነት ማከናወኛ ከፍቶ የሚንቀሳቀሰው ፓስተር ትዝታው ሳሙኤልን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክስ ቅሬታ አቤቱታ አዘጋጅታ አቅርባለች። ጠበቃና የሕግ አማካሪ እያሌው ቢታኒ ነኝ። እንግዲህ እንደ ቤተክርስቲያኗ የሕግ ባለሙያዎች አብይ ኮሚቴ ሰብሳቢና እንዲሁም ደግሞ እንደ ቤተክርስቲያኗ ልጅነት ከዚህ ግለሰብ ጋር በተያያዘ በተደጋጋሚ በውስጥ በምታደርሱኝ መረጃ መሰረት ግለሰቡ ላይ የሕግ እርምጃ ሊወሰድበት ይገባል በሚል ጉትጎታዎች እንደነበሩ ይታወሳል። ሆኖም ግን ዝም ያልነው አንዳንድ ነገሮች ሁሌም በአደባባይ ሊገለጡ ይገባል ብለን ስለምናስብ አይደለም። ስለሆነም መሰራት ያለባቸው ነገሮች ሁልጊዜም በማስተዋል ሊሰሩና ሊከወኑ ይገባል። የቤተክርስቲያን መብትና ጥቅም ያስከብራል ብለን የምናምናቸውን ማናቸውን ነገር ከማድረግ ወደኋላ አንልም። ስለሆነም አሁንም ቢሆን ይህ የቀረበበት የክስ አቤቱታ ወይም ደግሞ የቅሬታ አቤቱታ የሚመለከተው የፌዴራልም እንዲሁም ደግሞ የአዲስ አበባ ፖሊስ ኮሚሽን ጉዳዩን በጥልቀት መርምሮ እንዲህ አይነት ተሳዳቢና ነውረኛ የሆኑ ግለሰቦችን ለፍትህ ያቀርባል ብለን ተስፋ እናደርጋለን። ስለዚህ በዝርዝር የክስ አቤቱታችንን የቅሬታ አቤቱታችንን ከማስረጃዎቻችን እንዲሁም ደግሞ የሰው ማስረጃም ጭምር ተቀናርቦ ቀርቧል። ይህ ጉዳይ በዋነኛነት የቤተክርስቲያኗን የሚመለከታት ስለሆነ በእኔ ገጽ ላይ የማስተላልፈው ባይሆንም በቅርቡ ግን ቤተክርስቲያናችን በግልጽ በዚህ ጉዳይ ላይ ያላትን አቋም በሚዲያዋ የምታስተላልፍ መሆኑን በዚሁ አጋጣሚ ላሳስብ ወዳለሁ። ነገር ግን ከዚህ ጋር በተያያዘ ግለሰቡ ከሀገር የመውጣት እንቅስቃሴዎች እንዳሉ መረጃዎች የደረሱን ስለሆነ ከዚህ አንጻር በአቅራቢያው ያያችሁ የምታገኙት ግለሰቦች በሙሉ ለፖሊስ ሌላ ምንም አይነት አካላዊ ነገር ውስጥ ሳትገቡ ግለሰቡን ለፖሊስ ሪፖርት በማቅረብ የሚያዝበት ሁኔታ እንድታመቻቹና እንድትተባበሩ በዚህ አጋጣሚ ጥሪያችንን እናቀርባለን ማለት ነው። ስለሆነም ማናቸውም ግለሰብ እንደ ግለሰብ የግለሰብ ተሳዳቢ ከሆነ ስድብን የሚያበረታታ የትኛውም ሃይማኖት ወይም እምነት አለ ብለን አናምንም። ስለሆነም በእኛ ቤት ውስጥም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ተገኝታችሁ የምትሳደቡ ነውረኛ ቃላትን የምትጠቀሙ ከዚህ ድርጊታችሁ እንድትጠቀሙ በዚህ አጋጣሚ መልእክት እያስተላለፍን እንዲህ አይነት ተግባር ላይ የተሳተፉ ማናቸውም ግለሰቦችን ለሕግና ለፍትህ የማቅረቡን ስራ ቤተክርስቲያኗ በግሏ የምታከናውና የምትሄድ ይሆናል። እኛም እንደ ባለሙያ ግዴታችን እንወጣለን። እናንተ ምዕመናን፣ ካህናት፣ አገልጋዮቻችን በሙሉ ከዚህ ጋር በተያያዘ ጥንቃቄ እያደረግን ለቤተክርስቲያን አንድነትና ህብረት ዘብ እንድትቆሙ ዘንድ ለማሳሰብ ወዳለሁ። አመሰግናለሁ። የኢራኑ ሃይማኖታዊ መሪ አያቶላ አሊ ሀሚኒም ለትራምፕ አጭርና ግልጽ የሆነ መልእክታቸውን አሁንም በድጋሚ አስተላልፈዋል። አሜሪካ በኢራንና በእስራኤል ጦርነት ውስጥ እጇን ካስገባችም የዛን ጊዜ ሀያልነቷ የመጨረሻ ይሆናል፣ ለዚህም ምስክሬ አላህ ነው ሲሉ ተናግረዋል። ከዚህ ባለፈም ዶናልድ ትራምፕ ማስፈራራቱን ሊያቆም ይገባል፣ ምክንያቱም እኛ ኢራናውያን የምንፈራ ህዝቦች አይደለንም ብሏል። ይሄንን ተከትሎ ታዲያ ለዶናልድ ትራምፕ እጅ አንሰጥም ብለዋል አሊ ሀሚኒ። አንተ ምን ትላለህ የሚል ጥያቄ በጋዜጠኞች ቀርቦለን ነበር። ዶናልድ ትራምፕ ታዲያ ያለው ጉድ ላክ ነው ያለው። መልካም እድል ይሁንላችሁ፣ ቢያንስ በዚህ ሳምንት አዲስ ነገር ይፈጠራል የሚል ሐሳብንም አያይዘው ዶናልድ ትራምፕ ተናግረዋል። ነገሩ እየተወሳሰበ ይገኛል። እስራኤል ለከባድና ለሚያሳምም ጥቃት ተዘጋጅታ ተጠብቀን ሲሉ የኢራኑ ጠቅላይ መሪ አያቶላ አሊ ኬማኒ ተናግረዋል። ይህንን የተናገሩት 6 የኒውክሌር ሳይንቲስቶች መገደል እነዚህ የኒውክሌር ሳይንቲስቶች ቢገደሉም ተተኪዎቻቸው በፍጥነት ወደ ስራ መግባት አለባቸው ብለዋል። ዓለም አቀፉ የአቶሚክ ኢነርጂ ተቋም ባወጣው መረጃ ደግሞ በኒውክሌር ሳይቶቹ ላይ የደረሰው ጉዳት ያን ያህል የከፋ አይደለም ብሏል። የጨረር ጉዳትም እንደማያስከትል ነው የተገለጸው። ኢራን በነገራችን ላይ የኒውክሌር ኃይሏ ምን ላይ ነው? ብዙዎች በውስጥ ስትጠይቁኝ ነበርም። እዚህ ላይ አጭር ነገር ልንገራችሁ። 60 በመቶ የሚሆን ያህል ዩራኒየም አበልጽጋለች። ይሄም ማለት ምንድነው? የኒውክሌር የጦር መሳሪያን ለመገንባት የሚያስችለው እንደ አቶሚክ ኢነርጂ መረጃ ከሆነ ኤጀንሲው በሚያወጣው መረጃ መሰረት የበለጸገው ዩራኒየም 90 በመቶ ላይ ደርሷል። ለዛ ምን ያህል ቀናት ቀራት ካላችሁ በሳምንታት ውስጥ ይህንን መጨረስ ይቻላል። ይህንን የኢራን ወይም የመካከለኛው ምስራቅ ድምጾች አይደለም ያሉት፣ የመንግስታቱ ድርጅት የአቶሚክ ኢነርጂ ኤጀንሲ ነው። በዚህም መሰረት በሳምንታት ውስጥ የዩራኒየም ማበልጸግ ስራዋን ሙሉ ለሙሉ ልታጠናቀቅ ትችላለች። ቀሪው ስራ ታዲያ ምንድን ነው ከተባለም እነዚህን የተብላላውን የዩራኒየም የጦር መሳሪያም መሸከም የሚችሉ መሳሪያዎችን መገንባት ነው። ከወራት እስከ ዓመታት ደግሞ ሊፈጅ ይችላል ያ ሂደት። ለማንኛውም ግን ምንድን ያለችው ኢራን አሁን ላይ የዓለም ህዝብ በሙሉ ገብቶታል ኢራን ለምን የአቶሚክ ኃይል እንደሚያስፈልጋት፣ ለምን ደግሞ የኒውክሌር ማብላላት ስራዋን መስራት እንዳለባት ግልጽ ሆኗል ሲሉ ተናግረዋል። በዚህ ዙሪያ ላይ ዘርዘር ያለ መረጃ ከፈለጋችሁ ዳጉ ጆርናል የሚል የቴሌግራም ቻናል አለኝ። ሊንኩን ባዮ ላይ አስቀምጨዋለሁ። እሱ ላይ መቀላቀል ትችላላችሁ።
የእስራኤልንና የኢራንን ጦርነት የሃይማኖት ጦርነት አድርጋችሁ የምትወስዱ ሰዎች የዓለምን የፖለቲካ የኃይል አሰላለፍ እንዴት እንደሚመራ በትክክል የተገነዘባችሁ አይመስለኝም። ጦርነቱ የመስቀል ጦርነት አይደለም። የክርስትና እምነት ተከታይ ህዝብ የሚበዛባት ሩሲያ የኢራን ደጋፊ ናት። ሳውዲ፣ ኤሚራቲዎችና ባህሬን እንደዚሁም ዮርዳኖስ ከኢራን ይልቅ ከእስራኤል ጋር በጋራ የተሰለፉት በሃይማኖት አንድ ሆኖ አይደለም። የኢቫንጀሊካል ወይም ደግሞ ወንጌላውያን ምርጫ ናቸው የሚባለው ዶናልድ ትራምፕ የእስልምና ማዕከል ከሆነችው ሳውዲ ጋር በጋራ በመሆን ከእስራኤል ጋር ባንድ የተሰለፉት መቼም በሃይማኖት አንድ ሆኖ ነው አትሉኝም። ዓለምን የሚመራው ጥቅም ነው። ኢራን እስራኤልን ከዓለም ካርታ አፍቃለሁ ስትል እስራኤል ላይ በተመሰረተ ጥላቻ የቀጠናውን ሀገራት በእርሷ ዙሪያ የማሰባሰብ ህልም ነው። ኔታንያሁ በመካከለኛው ምስራቅ አዲስ ካርታ ይፈጠራል ሲሉ የሃይማኖት ለውጥ ማካሄድ ሳይሆን ከእስራኤል ጋር የሚሰሩ እንደ ግብጽና ሳውዲ መንግስታትን በቀጠናው የማጽናት ነው። ሳጠቃልለው ጦርነቱ የሀገራት የኢኮኖሚ፣ የፖለቲካና ሌሎች ተያያዥ ጉዳዮችን ጥቅሞችን የማስከበር እንጂ የማጥመቅና የማስለም አይደለም። ኢራን ከእስራኤል ጋር የጀመረችውን ጦርነት ታሸንፋለች ተብሎ አይጠበቅም። ይህን ጦርነት እስራኤል ምናልባትም በኢራን ውስጥ የስርዓት ለውጥ በማምጣት ጭምር ልታሸንፍ ትችላለች። እንዴት የሚለውን ላብራራው። እስራኤል በጦር ቴክኖሎጂ ከኢራን በእጅጉ የላቀች ናት። ኤፍ15፣ 16 እና 35ን ታጥቃለች። የኒውክሌር ጦር መሳሪያ ባለቤት ናት። ቴህራን እስራኤልን በጦር ጄት ማጥቃት አትችልም፣ ምክንያቱም ከኢራን እስራኤል የሚያካልለው ርቀት ማቋረጥ የሚችሉ ጄቶች የሏትም። ሲቀጥል የሶሪያ የኢራቅና የዮርዳኖስ አየር ክልሎች ለኢራን ዝግ ናቸው። ሁለተኛው የዲፕሎማሲ ጉዳይ ነው። ሳውዲ፣ ኤሚራቲዎች፣ ባህሬን፣ ዮርዳኖስና ሌሎች የአረብ ሀገሮች ከእስራኤል ጎን ቆመዋል። ሶስተኛው የኢራን አጋሮች መዳከም ነው። በሽር አልአሳድ በሶሪያ መውደቅ፣ ሂዝቦላ፣ ሁቲ፣ ሐማስ፣ ዜናባዮንና ፋትማዩን ወይም የአክሲስ ሬዚስተንስ ኃይል መዳከም፣ ሩሲያ በዩክሬን ጦርነት ምክንያት የቀድሞ ጉልበቷን ማጣትና የአሜሪካ ለእስራኤል የሚሰጥ ያልተቆጠበ ድጋፍን ለሚመለከት የኃይል ሚዛኑ ወዴት እንደሚያጋድል በቀላሉ መረዳት ይችላል። የፊት ስለ ኦርቶዶክስ የነበረ አመለካከትና አሁን ላይ ያለ አመለካከት በሁለቱ መካከል ያለው ልዩነት ምንድን? እንደ ፖለቲከኛ አይነት ጥያቄ የጠየኩ ነው። ግን ቀድሞ የነበረህና አሁን ያለ አመለካከት እስኪ ምንድን ነው? እኔ በሁለቱም ከዚህ ቀደም ስናገር ምናልባት አልሰማህ ይሆናል እንጂ እኛ 5 ነን። እኛ ቤተሰብ እኔ የቤቱ ሁለተኛ ልጅ ነኝ። ታላቅ ያለ 2 እህቶች አሉ። 2 እህቶቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪዎች ናቸው። ቸርች ውስጥ አንደኛው ታላቅ ወንድሜ የፕሮቴስታንት እምነት ተከታይ ነው። አባቴ የኦርቶዶክስ ተዋሕዶ እምነት ተከታይ ነው። እናቴ ፕሮቴስታንት ነው። ስለዚህ እኛ ቤት ሰፈሬም ደግሞ እዛ ያደግኩበት አካባቢ ላይ ቅርብ ነው። የገብርኤል ቸርች ያለበት ነው። በጣም የሚያውቁኝ ሰዎች ያውቃሉ። ሁለቱንም አውቃቸዋለሁ ማለት በዛ እንትን ውስጥ ነው ያደግኩት። አሁን የኔ ነው ግራ አይገባኝ። እኔ ወዴት መሄድ እንዳለብኝ ነው ግራ አይገባኝ። እሱ ነው እየፈለኩ ያለው። ለሁለታችሁም አውቃቸዋለሁ እያልኩ ሁለታችሁ። ግን መቼስ ዞሮ ዞሮ ያው አንድ ሰው ማረፍ ያለበት እውነት ይኖራል እና መቀመጥ ያለበት መሻገር ያለበትን ነገር ተሻግሮ ማረፍ ያለበት ሄደ መቼስ መጨረሻ የምትቆምበት ቦታ ይኖራል። ቆመ ቤትን የምትሰራበት ቦታ ይኖራል እና እዛ ጊዜ ላይ እግዚአብሔር ያደርሰን ብለው የምታደርገውን ነገር ቀጥል። ምንም ይሁን ምንም አቋም ይኖረ ምንም ይኖረ እኔ ምንም ነቀፌታ አልታየኝ በምታደርገው። አወያየህ፣ ሀሳብ ሰማህ፣ ጨረስክ። በቃ የፈለግከውን የመምረጥ መብት አንተ ነው። እኔ የምመለከተው አንተን ብቻ ሳይሆን ቴዲ ላይሰማኝ ይችል ይሆናል። አንተ ጋር ግን መጥቶ የሚሰማኝ 5,000-6,000 ሰው ግን አተርፍበታል። አንተ ምንም ሁን ምንም ተለወጥም አትለወጥም፣ ብትለወጥ ደስ ይለኛል። ብትመጣ ጆይን ብታደርገኝ ደስታዬ ነው። ግን ምንም የማውቀው ነገር የለም የማተርፈው እንጂ አንተ ጋር በመምጣቴ የማተርፈው ነገር እንደውም ይበዛል። ያን ሁሉ ሰው ስለ ኦርቶዶክስ እንዲሰማ ማድረግ፣ ያ ሁሉ ሰው እንዲከታተል ማድረግ ለእኔ ጥቅም ነው። እኔ እሱን ነው መለከት። እዚህ ጋር 1500 ሰዎችን ነው ታሳቢ የምታደርገው። እኔ ከመጣሁ መጣሁ፣ ካልመጣሁም ግን ታርጌት እዚህ ላሉት 1500 ሰዎች ነው ነው ያለው። ኤግዛክትሊ። እዛ ውስጥ ስንት ሰው ይሰማኛል? ቤተክርስቲያን ምንድናት ያለ ይኖራል። ከኔ ሊወጣ ያለ ሊኖር ይችላል። ስለ እኔ ቤተክርስቲያን ማወቅ ፈልጎ እድሉን ያላገኘ ሰው ይኖራል። በእኔ ኮንተንት የማያቀኝ በአንተ ኮንተንት ያቀኛል። አንተን እኔን በብዛት የሚከታተለኝ ምናልባት ሃይማኖተኛ ብቻ ሊሆን ይችላል። አንተን ግን ሁሉም ይሰማሃል። ስለዚህ ደግሞ እኔ ቴዲ ጋር ስገባ ኦርቶዶክስ ብቻ አይደለም ያዳምጠኝ፣ ሃይማኖት የሌለው ያዳምጠኛል። ኦርቶዶክስ ሆኖ ሃይማኖቱን የማያውቅ ያዳምጠኛል።
ስለዚህ ዊን ዊን ነው አዘይ እንደው ዘዴ እውነቱን ለመናገር እኔ እሱን ነው ሞር ማየው። ይሄ በቃ ይሄ ትክክለኛ የብልጠት አካሄድ ነው። ለምን መጽሐፍ ቅዱስ ራሱ እኮ መከሩ ብዙ ነው ሰራተኞች ጥቂቶች ናቸው ይላል ድረስ ነው እኮ የሚለው። ለምን ቋንቋውን ከቻልክ ለምን ህንዶች ቤት ለምን አትገባም? እና አጃይ እና ጎቪንዳ ቤት ህንድኛ ከቻልክ እንኳን አይደለም እና ምንም መከራከር የለብህም። በተለይ ሃይማኖትና ተንሸራተ ነው መግባት ያለበት ጸባይን አሳምረ። ለምን ቴዲን ሳይሆን ቴዲ ጋር የመጡ አድማጮችን መድረስ ነው እሱ ብቻ ነው። እዚህ የሚደረገውን ውይይት በተለያዩ ፕላትፎርሞች በፌስቡክ ሼር ያደርጉታል፣ በዩቲዩብ ብዙዎቹ ሼር ያደርጉታል። ለሚሊዮኖች ነው የምትዳረሰው። ኤግዛክትሊ። ስለዚህ እና አንዳንድ ሰዎች ስሜታዊነት የሚያጠቃቸው ሰዎች አሉ። እኔ የትም ቦታ ይሁን ብቻ ስለ ኦርቶዶክስ የምሰብክበት መድረክ ላግኝ፣ በአንድ እግር ቆመ ለምን ስበክ አልባልም። ብዙ ሰው የሚሰማኝ ከሆነ አደርገዋለሁ።